ሰላም የቻናል ቤተሰቦች ከምሽ አንድ መረጃ ወጥቷል። በሰበር መልክ በርካቶች የተቀባበሉት ይገኛሉ። ከዚህ ቀደም ማንቸስተር ዩናይትድ ብራዚላዊን የአትላንታ አማካይ ኤደርሰንን ለማስፈረም ከስምምነት ላይ መድረሱ ተነግሮ ነበር። ታዲያ ይህም ዝውውር ለማንቸስተር ዩናይትድ እንዲሁም ደግሞ ለማይክል ካሪክ የ26-27 የዝውውር መስኮት የመጀመሪያ ፈራሚ ተደርጎ ተወስዶ ነበረ። ምናልባትም የማንቸስተር ዩናይትድን የመሃል ክፍል ክፍተት ይሞላል ተብሎ ታምኖበት የመጀመሪያ ፈራሚ ተደርጎ የመጣው ኤደርሰን አሁን ላይ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር መቋረጡ ወይም ደግሞ ምንም አይነት ዝውውሮች ከኤደርሰንና በማንቸስተር ዩናይትድ መካከል እንደማይኖሩ መረጃዎች እየወጡ ይገኛሉ። ካዝሚሮ መልቀቅን ተከትሎ ከኮቢ ማይኖ ጋር ማን ይጣመራል በሚለው ረገድ እንግዲህ አሰልጣኝ ማይክል ካሪክ የመጀመሪያ ፈራሚያቸውን እንደዚሁም ደግሞ ብራዚላዊ ወጥቶ ብራዚላዊ ተክተዋል ተብሎ በርካታ የመጀመሪያ ዝውውር ብዙ የተባለለት ነበረ። ታዲያ ዛሬ ማምሻውን በወጣ አዲስ መረጃ መሰረት ማንቸስተር ዩናይትድ ብራዚላዊውን የአትላንታ አማካይ ኤደርሰንን በ35 ሚሊዮን ፓውንድ ለማስፈረም አድርጎት የነበረው ስምምነት ሙሉ በሙሉ ፈርሷል። ተጫዋቹ በእንግሊዝ ሀገር የተደረገውን ሁለተኛ የሕክምና ምርመራ ያላለፈ በመሆኑ ክለቡ ዝውውሩን ላለመቀጠል ወስኖ ለአትላንታ አሳውቋል። ስለ ጉዳዩ ዝርዝር መረጃዎች ምንድናቸው? የዝውውሩ መፍረስ ምክንያት ምንድን ነው? የዝውውር ባለሙያው ፋብሪዚዮ ሮማኖ እንደዘገበው ማንቸስተር ዩናይትድ ተጫዋቹ ሙሉ በሙሉ የአካል ብቃት ዝግጁነት ፊት አለው ብሎ ስላላመነ ዝውውሩን ካንስል አድርጎታል ወይም ሰርዞታል ብሎ ዘግቧል። ታዲያ የተጫዋቹ ቀጣይ ዕጣ ፈንታ ምን ይሆናል? ኤደርሰን ወደ ቀደመው የሴሪያ ክለቡ አትላንታ ይመለሳል። አትላንታዎች ተጫዋቹ ላይ ምንም አይነት የረጅም ጊዜ ጉዳት የለበትም ብለው ቢያምነው ኮንትራቱ የ1 ዓመት ዕድሜ ብቻ ስለቀረው በሌላ ክለብ የመሸጥ ወይም ኮንትራቱን ጨርሶ በነፃ እንዲለቅ የማድረግ ምርጫ ይኖራቸዋል ማለት ነው። የማንቸስተር ዩናይትድ አማራጮች ታዲያ በአሁን ሰዓት ምንድናቸው? ክለቡ ኤደርሰን ሳይሳካ ቢቀርም የቼልሲውን ወጣት አማካይ አንድሬ ሳንቶስ እና ግብ ጠባቂውን እንግዲህ በተጠባባቂነት ካርል ዳርሎን ለማስፈረም ተስማምቷል ማለት ነው። ወደ የተጠናቀቀ ጉዳይ ነው። በተጨማሪም እንግዲህ የሮማ ፈረንሳይ አማካይ ማኑ ኮኒን የማስፈረም ፍላጎት እንዳላቸው እየተነገረ ይገኛል። ነገር ግን ደግሞ በጣም በትልቁ መነጋገሪያ የሆነ የሚገኘው ጉዳይ የኤደርሰን ጉዳይ ነው። ከዚህ ጋር በተያዘ በርካታ የማንቸስተር ዩናይትድ ደጋፊዎች የራሳቸውን ሀሳብ እየሰጡ ነበር። ምናልባት እናንተም በኮሜንት መስጫው ላይ ሀሳባችሁን ልትሰጡኝ ትችላላችሁ። ይህ ዜና ከተሰማ በኋላ የማንቸስተር ዩናይትድ ደጋፊዎች ምን አሉ የሚሉት አለ። በርካታዎች ጥሩ ነው፣ እንደውም ተገላገልን፣ ያን ያክል ጥሩ ብቃት አልነበረውም፣ ለማንቸስተር ዩናይትድ የሚመጥን ብቃት አይደለም ያለው በሚል ያው የዝውውሩን መቋረጥ በጥሩ መልኩ ተመልክተውታል። እንደዚሁም ደግሞ ከሱ የተሻለ ሊገኝ አይችልም በአሁኑ ሰዓት፣ ምናልባት ጥሩ አይደለም የሚሉ ደግሞ አሉ። በሁለት ጎራዎች ተከፍለው ጥሩ አጋጣሚ ነው የሚሉ አሉ። በዛው ልክ ደግሞ ያው በተቃራኒው ጥሩ ነው ብለው የሚያምኑ ነበሩ። ለማንኛውም ግን አትላንታዎች የተጫዋቹ 100% ብቁ መሆኑን ስለሚያምኑ ወደ ስብስባቸው እንደሚመልሱት እርግጥ ነው። በዚህ ምክንያት ዩናይትድ በፍጥነት ወደ ሌሎች አማራጮች ፊቱን የሚያዘር ይሆናል ሲል ይኸው ፋብሪዚዮ ሮማኖ ዘግቧል ማለት ነው። ከዚህ ጋር በተያያዘ ግን የእንግሊዝ ክለብ ልምድ አለው ባሌባ፣ እሱ ተመራጭ ነው እያሉ ይገኛሉ። ምናልባት የተሻለ አማራጮች አሉ፣ ክለቡ ያያቸው ጉዳዮች አሉ። ከዚሁ ከሳንቶስ ጋር በተያያዘም እንግዲህ የሚነገሩ ነገሮች አሉ። እንደው ሳንቶስ ልምድ የለውም፣ ሲጫወትም ሰምተነው አናውቅም የሚሉ አሉ። ነገር ግን በርካታ ኳሊቲዎች እንዳሉት በንጽጽር ደረጃም ለእናንተ አቅርቤላችሁ እናንተም ተመለከታችሁት ነበርና ከዚህ ጋር በተያያዘ አዲሱ የማንቸስተር ዩናይትድ ፈራሚ አንድሬ ሳንቶስ በማንቸስተር ዩናይትድ ቤት የ17 ቁጥር ማሊያ የሚጠቀም እንደሚሆን ይፋ ተደርጓል ማለት ነው። ምናልባት ቀደም ሲል በጠዋት በሰራውላችሁ ቪዲዮ እንደገለ ጫናዎችን መቋቋም ከቻለ እንደዚሁም ደግሞ ቀስ በቀስ ወደ ቴምፖ መምጣት ከቻለ ያው ጥሩ የሆነ የመሃሉን ክፍል ይዞት ተቆጣጥሮት የሚቆይበት እድል ይኖራል ማለት ነው። ለማንኛውም ግን የአማካይ ፍለጋው አማካይ አሰሳ ሆነም እንደቀጠለ ይገኛል። የማንቸስተር ዩናይትድ የምልመላ ክፍል የምልመላ ኃላፊዎች በጣም ብዙ እቅዶች እንዳሏቸው በዝውውር ረገድ ጠንቃቃ መሆንን እንደሚመርጡ በተደጋጋሚ ሲገለጽ ቆይቷል። ምናልባት አሁንም ድረስ ማለት ነው በዝውውር ኢላማቸው ውስጥ ያልጠበቅነው ተጫዋቾች ሊኖሩ ይችላሉ። በጣም ብዙ ተጫዋቾች በአማካይ ስፍራ ላይ አለ። ምክንያቱም ክፍተት ያለው አማካይ ክፍል ላይ ስለሆነ ነው። ባለፈው ዓመት አጥቂ ወይም ደግሞ የፊት መስመር ተጫዋቾች ላይ ትልቅ ክፍተት እንደነበረ ሁሉም ሰው የሚያውቀው ጉዳይ ነው። ነገር ግን ደግሞ በአሁኑ አማካይ ነው። ቀጣይ ዓመት ምናልባት በ27-28 የውድድር ዘመን ማንቸስተር ዩናይትድ 150ኛ ዓመቱን ይደፍናል። ያ ደግሞ 150ኛ ዓመቱን ሲደፍን የሚያደርገው ነገር ምንድነው? በወንዶችም በሴቶችም ማለት ነው ያው የተሻለ ዋንጫዎችን ይዘው ማጠናቀቅ ነው። ያው 150 ዓመት ሲያከብሩ በዋንጫ እንዲሆን ይፈልጋሉና ከዚህ ጋር በተያያዘ
የተከላካይ ስፍራ ላይ ትልቅ ትኩረት ይሰጣል ተብሎ ይጠበቃል። ስቴፕ ባይ ስቴፕ እየሄዱበት ያለ ይመስለኛል። ነገር ግን ደግሞ የሳንቶስ መምጣት ከዋጋ አንጻር በርካቶች የወረደ ቢመስላቸውም ስሙ ያን ያክል የገነነ ባይሆንም በቼልሲ ቤት የነበረው የአማካይ ክፍል ለሱ ስፔስ እንዳይኖሩ አድርጎታል። ምናልባትም እንደውም ቼልሲ ሽማግሌዎችን ወይም ደግሞ እውቀት የሌላቸው በእግር ኳስ ደረጃ ላይ እሱ የማይፈልጋቸውን ተጫዋቾች ለማንቸስተር ዩናይትድ ይሰጣል። ሲመጡ ብዙም ያው የጎላ ሚና ሲጫወቱ አናይም በሚል በርካቶች የተቹ ይገኛሉ። ዞሮ ዞሮ ግን በሳንቶስ ደረጃ መልካም የሚባሉ ነገሮች እንዲሁም የሳንቶስን ጉዳይ ክለቡ በጥሞና ሲከታተለው እንደነበር ለረጅም ጊዜ ሲጠና ነበር። ለማንኛውም ታዲያ የሁለተኛ ፈራሚ ይሆናል በሚል ነበር በርካቶች ያሰብነው። ሳንቶስ የማንቸስተር ዩናይትድ ሁለተኛው አማካይ በሚል ዘገባዎችንም ስንሰራ ነበር። አክቹዋሊ ግን ከዚህ ቀደም ምናልባት የኤደርሰን ዝውውር ሊከሽፍ ይችላል ብዬ ዘገባ ሰርቼላችሁ ነበር። የምታስታውሱ ከሆነ ከሁለት ቀን በፊት ምናልባት በጣም በርካቶች የኤደርሰን ዝውውር መሀል ላይ ሊቋረጥ የሚችልበት እድል ሰፊ እንደሆነ ሲነገር ነበር። ኦፊሻሊ የተረጋገጠ ነገር ባይሆንም ነገር ግን ደግሞ ዋናው ምክንያት የሜዲካል ጉዳይ ነው። ፊት ሆኖ ብቁ ሆኖ አልተገኘም። ስጋት ነበረበት። በእርግጥ ልጁ ብቃቱ ጥሩ ሆኖ ሳለ የእንግሊዝ ልምድ ወይም ደግሞ የእንግሊዝን ፕሪሚየር ሊግ ተጭኖ የማንቸስተር ዩናይትድን በርደን ይዞ ቀጣይ የካዝሚሮ ተተኪ ለመሆን በጣም ብዙ ጫናዎች ይኖሩበታል። አለበት የሴሪያው ሊግ እና እንግሊዝ ሊግ ባላንስ ሊመጣለት አይችልም በሚል በርካቶች ስጋታቸውን እየገለጹ ነበር። ለማንኛውም ግን ከብራዚል መልስ ማንቸስተር ዩናይትድ ተጫዋቹን አልፈልገውም ብሎ መልሶታል። እንደውም ለብራዚል ስብስብ ካርሎ አንቸሎቲ የጠሩት የተጫዋች ማንቸስተር ዩናይትድን ከተቀላቀለ ወይም ደግሞ እንደሚቀላቀል ከተሰማ በኋላ ከማንቸስተር ዩናይትድ ጋር ንግግሮች ጥሩ በነበሩ ሰዓት በዛ ሂደት ውስጥ ነው እንግዲህ ጉዳትም ነው ቢባልም ዞሮ ዞሮ ለኤደርሰን ለብራዚል ስብስብ ውስጥ መመረጥ የማንቸስተር ዩናይትድ ትልቅ ጉልህ አስተዋጽኦ እንደነበረው የሚካድ አይደለም። ከዛም መልስ እንግዲህ ብራዚል እስከሄደችበት ርቀት ድረስ ክለቡ ኦፊሻሊ ያንን የሜዲካል ምርመራ እንደማያደርግና ነገር ግን ደግሞ ይሄ ክለብ ወይም ብራዚል በአስፈለገው ጊዜ ከውድድሩ ስትወጣ መጥቶ ሜዲካል ምርመራን አድርጎ ኦፊሻል የሆኑ የወረቀት ስራዎች እንደሚጠናቀቁ ነበር በጣም ሲነገር የነበረው። ታዲያ እንግዲህ ማምሻውን የሰማነው ነገር ኤደርሰን ክለባችንን እንደማይቀላቀል ነው የተረጋገጠው። እናንተ ቻናል የቤተሰቦች ስለዚህ ጉዳይ ምን ትላላችሁ? ምሽቱን የሰማችሁት መረጃስ በእናንተ በኩል አዎንታዊ ነው ወይንስ ደግሞ አሉታዊ ሀሳብን ፈጥሮባችኋል? እንደተለመደው በኮሜንት መስጫ ላይ ሀሳብ አስተያየቶቻችሁ ልታደርሱኝ ትችላላችሁ። አዲስ የሆናችሁ ለቻናሉ ደግሞ መቀላቀል ትችላላችሁ። ለማንኛውም አዲስ ቲዩብ የተሰኘውን ቻናል እየተቀላቀልን ብዙ ሰብስክራይብ እንዲኖረው እናድርግ። ለምሽቱ ይሄን ይመስላል ማለት ነው። የቤልጅየም እና የስፔንን ጨዋታ ደግሞ ተከታትለን በነገው ዕለት የምንገናኝ ይሆናል። ምናልባት ቤልጅየም ዛሬ ምሽት ማታልፍ ከሆነ ሴኒ ላመንስም ቀጣይ የማንቸስተር ዩናይትድ ያው የስብስቡን የሚቀላቀል የሚሆነው እንደምታውቁት ካሪንግተን ልምምድ ማዕከል ተከፍቶ ተጫዋቾች በካሪንግተን ልምምድ እያደረጉ ይገኛሉ። ሴኒ ላመንስ ዛሬ ይገባል አይገባም አብረን የምናየው ጉዳይ ነው የሚሆነው። ሀሳባችሁን አድርሶን መልካም አዳር በያላችሁበት ሰላሙን ሁሉ